ለምን ይሄዳል ብለህ ፈርተው ነው ብለህ ፈርተህ ነው? ኖርማል እኮ ነው ታዲያ እንዴ ፍፄ ኖርማል ነው ብለህ ቁጭ አልክ። ለድራማው ያስቀን ብለን ነው እንጂ ሚፍታ የሚለው ነገርን ነው እኔ ዛሬ ላይ ያኔ ኖርማል ነው አለው። ዛሬ ላይ ግን ሚፍታ የሚለውን ነው የምደግፈው ማለት ነው። ኖርማል አይደለም ባይዘው ማለት ነው። ሶስተኛ ሰው ሸይጣን ያለ ባይዘው እዚህ ጋር ፈታ ያደርጋሉ ማለት ነው። ሶስተኛ አካል ሰይጣን አለና እኔ ሰይጣኑን ፋይት ማድረግ አለብኝ። እንደዚህ የሚባል ነገር የለም። እኛ ደስ ብሎናል። ሚፍታ ወንድማችን ቀልዱ በጣም ነው ደስ የሚለው። ከዚህም በፊት ብሩክም እየተናገረ ነው። ቀልዱ በጣም ነው የሚመቸው። ግን ቀልድም ቢሆን እውነታን ያዘለ ነው። ያው በሀገራችን እንደ ልምድ አልተለመደም። ግን ያው ሚፍታ የሚለው ነገር ትክክል ነው። ግን የሀገራችን ላይ አልተለመደም። ሪቪው ነው። ሁለት ወንዶች ሴትና ወንድ አንድ ክፍል ውስጥ አይቀመጥም የሚባል ነገር አለ። ሆኖም ግን ፍፄ እንዳለው ደግሞ እኛም የምንፈልገው እሱን ነው። ሲቀጥል ደግሞ ሚፍታ ለብሩኬ ምርጥ ወንድም ነክ። ቢያንስ የሆነ ሞርዛን ታውቃለህ ስለ ብዙ ነገሮችም ማለት ነው። በዲንክም ማሻላ ተባረካላ ጠበቅ ያልክነክ ማሻአላ ተባረካላ። ስለዚህ እንደ ወንድም የሆነ ጥሩ ጥሩ ነገሮችን መንገር አለብህ። አሁን ለእሱ አዝነክለት ነው አንድ ቤት ውስጥ እንዴት ሴጣን ላይክ ያኔ ይሄ ነገር ውዶች ቀልድም ቢሆን እውነታና ትምህርት አዘል ነው እየተናገረ ያለውና ሀይሚዬና ብሩክን ወደ ሰላም አምጥተካቸው ከእንደዚህ አይነት ተራ ቪዲዮዎች ህዝብ ከሚያጨናንቅ እነሱ የሚከታተለው የመዳም ቅመሞች ናቸው እንቅልፋተው ላይክ። ሆኖም ግን የሚሰሩት ድራማ ፕራንክ ህዝቡ ምንም አስጨንቆ ለእነሱም ደስተኛ አይሆንም። ሰው እኮ ሲጨነቅ ውዶቼ ኔቨርስ ደስተኛ አትሆኑም። ገባችሁ? አሁን ሀይሚዬና ብሩኬ 100% የሚሰሩት ድራማ ነው። ድራማ ባይሆንማ በመሀል መጥቶ ብሩኬ ቴንኪዩ ሰብስክራይቡን አይልም ነበር። ለምን ረብሻ ላይ ናቸው ብለን ማለት ነው። እና ድራማ ነው መብት ሁሉም ተነጋግረው ህዝብን ነው ድራማ ያደረጉት። እና አንዳንዴ ሚፍታ በእነሱ መሀል ብትገባ ኢትስ ግሬት ባይ ነኝ። አሁን አንተ አስተካክለዋለሁ ብለህ የምትገባበትን ነገር ሊበላሽ ይችላል። አሁን ለካረከን ነገሮችን የምናስብ ሰዎች ነን አይደለ? ከሆነ ወይስ ሌላ ነገር ብሩኬ 100% እኛ የምንመሰክርለታለን አያደርገው። ግን ምንድነው ያው ሲደጋገም እዚህ ጋር ውዶቼ እዚህ ጋር አሁን እኔ የምናገረው ነገር እናንተን ሊያስቅ ይችላል። ግን እንዴት ነው በፈጣሪ ዘንድስ በአላህ ተቀባይነት አለው? ይሄ የሚባል ነገር አለ። ለምን እኛ አሁን ሚዲያ ላይ እንደዚህ እንላለን። ይሄ ነገር ያስቀናል፣ ለጊዜው ፈን ያደርገናል። ግን ተገቢ አይደለም። አንደኛ ከራሴ ያኔ የሆነ ነገርን ስናወራ ማለት ነው። እና በእርግጥ ያው መደጋገም እንዳሌለበት ነው። በተቻላችሁ መጠን ደግሞ ይቅርታ ፍፄም ሆንክ ሚፍታ ምርጥ ወንድም ናችሁ። ብሩክና ሀይሚዬ ደግሞ በእድሜም ሆነ ገና ያኔ ሀፍላ ፍቅር ላይ ናቸው። ስለዚህ የሆነ በቃ በሚለው ማለት ነው እየሰሩ ድሪሙ ማስተካከል ይችላሉ። ጥሩ ጥሩ ነገር እንደ መጀመሪያቸው። ለምን ውዶቼ በዚህ አጋጣሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ ቀደም ብለን ብሩክን አይተነዋል። እንግዲህ አላህ ሙሉ አፊያውን ይመልስ። እንደዚሁም በኮሜንት እህቴ አሞኛል ላይክ ምትሏላችሁ። ስደት ላይ አየሩም ተቀይሯል። ትኩስ ነገር ጠጡ። የኔን ድምፅ ሰምታችሁ ነበር በሆነ ሰዓት ላይ እና ማሻላች አጠገብ ያለችው ሌላ ዜጋ ናት። በጣም ነው ወላሂ የምትንከባከበኝ ልበል እንጂ ዝንጅብል በወተት ላይክ እንደዚሁም ደግሞ የሆነ ኪኒን አለ ኪኒን የሚመስል ከረሜላ ማለት ነው። አንደኛዋ ከልጅ የሚይዝላታለች ከጎረቤት ማለት ነው። እሷም ድምፄ ሰምታ አመጣችልኝ ከረሜላ ነገር ማለት ነው። ከፈለጋችሁ ፎቶን አነሳላችኋለሁ ካርቶን ይሁን እና እሱ በጣም ድምፄን አሁን ኢትስ ግሬት ሳ ድምፄ ደህና ነው። እና ትኩስ ነገር ካልሆነ አሁን አብሶ ሳውዲ አረቢያ እንደ ቫይረስ ነው። በጣም ኃይለኛ አየሩ ተቀይሯል። በጣም ብዙ ሰው እየታመመ ነው። ራሳችሁን ጠብቁ፣ ሰበቡን አሟሉ፣ ሕክምና ውሰዱ፣ ችላ አትበሉ ውዶቼ ማሮቼ ማለት ነው። ብሩኬ ደግሞ ያው ኢትዮጵያ ላይ ችግሩ ምንድነው? ኃይለኛ ህመም ነው። ሲያምን ነው ሆስፒታል የምንሄደው እንጂ ቀላል ህመሞች ሲያምን አንሄድም። እና
እንግዲህ ብሩኬ ምንድነው የታመመው ምንድነው እኛ የምናውቀው ነገር የለም። መተው ሲነግሩን ነው የምናውቀው። በመሰለኝ ደሳለኝ ማውራት አንችልም። ህመም ከአንድ አላህ ሱብሃነሁ ወተዓላ ነው። ማንም ምክንያት ሊሆን አይችልም። እዚህ ጋር አንዳንድ እህቶች ቲክቶክ ላይ ቴንኪር የሆነ ነገር ኮሽ ባለ ሰዓት በብሩክ በኩል ወይ የሆነ ነገር ሲሆን ሮጣችሁ ሀይሚዬ እንትን የምትወቅሱት ነገር አለ። ሀይሚዬን ብቻ ሳይሆን እኛንም ጭምር ሀይሚዬ አንደኛ ሀይሚዬ ስለምን ማለት ነው። እና ቴንኪሩ ነው። ህመም ከፈጣሪ ነው። ዛሬ ላይ አሁን ላይ ሊያመኝ ይችላል። ሬዲዮን ነው ስለ ህመም እኔ ብዙ ነገሮች እንትን እላለሁ። ይገርመኛል በራሴ ላይም ስላጋጠመኝ ማለት ነው። እና ህመም መቼ እንደሚመጣ አይታወቅም። ሁላችንም ዱዓ ማድረግ ፈጣሪ ጠብቀን፣ ክፉ ነገር ለሰው ያለመመኘት፣ በቃ ሰውን በተንኮል ለመውሰድ ነገሮችን ችላ ማለት፣ እርስ በርሳችን በመነጋገር መተራረም፣ አንደኛ እኔ ጭምር ማለት ነው ማውራውን የማልተገብርና ሲቀጥል እንግዲህ ራሳችሁን ጠብቁ የመዳም ቅመሞች ማለት ነው። ብዙ ልጆችም እየታመሙ ነው እንደነገርኳችሁ ማለት ነው። ገስት ላይ ራሱ ሲያወሩ ሰምቻለሁ ቲክቶክ ላይ አይ ቲንክ እና አሞኛል ምናምን ሲሉ እና ችላ አትበሉ። እንግዲህ ብሩክም ያው አላውቅም እንግዲህ ያው መልሱን እሱ ሲናገር እንሰማለን። በእርግጥ ወገቤን ምናምን አሞኛል ብሎ ነበር የስተርዳይ። ሌላው ደግሞ ወዶቼ እኔ እንደሚመስለኝና እንደምገምተው ሀይሚና ብሩኬ ህዝብን ነው ፕራንክ እያደረጉ ያሉት። ገባችሁ? ስለዚህ ይሄን ሁሉ የሚሰሩት እየተነጋገሩ ነው። ብሩክን ሀይሚ ፕራንክ ሁለቱም የሚሰሩት እየተነጋገሩ ነው። ሲቀጥል ደግሞ ይሄኛው ፕራንክ የስተርዴው ፕራንክ በአንድ ቀን የተሰራ ፕራንክ ነው። እንደ ራሴ አስተሳሰብ ልብሱም አልተቀየረም፣ ቲሸርቱም አልተቀየረም። ፀጉሩ ደግሞ ሻወር ወስዶ ነው ለምትሉ ሻወር ወስዶ ሳይሆን በዛኑ ሰዓት የተሰራ ነው። በዛኑ ማታ የተሰራ ፕራንክ ነው። አንዳንዴ እኮ ውዶቼ ነገሮችን ራሳችን አይምሯችንን ማሰራት እንችላለን። ከምር ነው ውዶቼ ማለት ነው። እና ምንድነው ብሩኬ ቤት ሄዶ ሻወር ወስዶ መጥቶ ነው ምናምን የምትሉትም አለ። እዛ ቤት ሻወር ወሰደ እንዴት ሊሆን ይችላል? እና አንዳንዴ ስናገናዝብ ውዶቼ አንደኛ ነገር አጠገብ ያለችውን ባክ ሰዎች ህዝብን ፕራንክ እናድርግ። እንደ እነ ሩታና አብርሽ ሁሉም ህዝብን ነው ፕራንክ የሚያደርጉት። እነሱ ፋይን ናቸው። ገባችሁ? አሁንም ይሄ እኔ 100% በቃ በራሴ እንጃ ሳስበው ድሪም እያረኩ ነው። ይሄ ትላንት የተሰራው ቪዲዮ የመቼ ነው? የዛኑ ቀን ሀይሚትዬ ውሃ የረጨችበት ቀን ነው። ገባችሁ? ከዛም በኋላ እንግዲህ ውሃውን ብርድ ሊሆን ይችላል እንግዲህ ህመም በምን እንደሆነ ያው ሰበብ ሊሆን ይችላል። እንግዲህ አንዳንዴ በዛኑ ቀን ሜቢ ውሃው እንኳን ቢሆን እናንተ እንደምትሉት ግን ፈጣሪ በቃ ዛሬ ዘር በዚህ ሰዓት ትታመማለች ያኔ የተከተበልን ቀን ነው፣ የተጻፈልን ቀን ነው። በእርግጥ ሰበብ ሊሆን ይችላል እና አንዳንዴ መጠንቀቅም እንዳለብን ነው። ሲቀጥል ግን አንደኛ ማስተላለፈው ሜሴጅ ምንድን ነው? ትላንትና የተሰራው ቪዲዮ ባይዘዌ በጣም ከባድ ቪዲዮ ነው። ባይዘዌ ትላንትና ያኔ አንዳንድ አሁን እንደነ ምፍታ አይነቱ እንደ ቀልድ ሲያወሩ የሆነ ነገር ውስጥ ያስገባቸዋል። ደስ ይላል። ኢትስ ግሬት አይደገም ባይነን። ሲቀጥል ደግሞ አሁን ትናንትና ሀይሚትዬ ሻወር ቤት ሆና ላይክ እሱ የመቼ ነው? ሀይሚዬ ውሃ የደፋችበት ቀን ነው። 4 ነጥብ። እኔ እንደዛ ነው። ለምን ፀጉሩን አይታችሁታል። እዛው የተደፋበት ቀን አታ ልብሱን እንኳን አልቀየረም። ገባችሁ? እና የዛኑ ቀን ነው 2 ቪዲዮ የሰሩት ውዶቼ። እነሱ እኮ ዩቲዩበሮች ምንድን ነው የሚያደርጉት? ለፎቶ ሲወጡ ቪዲዮቸውን ጨርሰው ምንድን ነው የሚያደርጉት? ከቪዲዮቸው መልስ ለቲክቶክ ሾርት ቪዲዮ ይሰራሉ። ለምን? እዚህ ጋር እኮ እየተነጋገሩ ነው ኤዲት የሚያደርጉት። አንድ ላይ ናቸው እኮ፣ አንድ ላይ እየበሉ፣ አንድ ላይ እየተኙ፣ አንድ ላይ እየጠጡ። ይቅርታ አንድ ቤት ናቸው አንድ ላይ እየተኙ ያልኩትን ኦኬ፣ አንድ ላይ ናቸው አንድ ቤት ውስጥ ማለት ነው። እንግዲህ ያስቡ እና እየተነጋገሩ ማንን ነው? ተመልካችን ነው። ገባችሁ? ተመልካችን ስለሆነ በአንድ ቀን ውስጥ የ3 የ4 ቪዲዮ መሰራት ይችላል። ለምን? ግማሽ ነው። በአንድ ቀን ይሄ ነገር የተሰራው። ገባችሁ? በትላንትና ዕለት ሜቢ ቪዲዮ አልተሰራም። ለምን? ብሩክም ያው ውሃ ተረጭቶበታል። ላይክ በአንድ ቀን ያለቀ ቪዲዮ ነው። የሀይሚዬ ሲያልቅ የብሩክ ተከተለ እና የትላንትናው ቪዲዮ ሚሴጅ ገብታችኋል። የትላንት ሳይሆን ከትላንት ወዲያ ሀይሚዬ በደፋችበት ቀን ነው። ይሄን ነገር ቴንኬሮ ነው። ልብሱን ይዩት፣ ሁሉ ነገሩን ይዩት፣ ምንም ቁምጣው ሳይቀር ማለት ነው። ስለዚህ የዛኑ ቀን ነው እንግዲህ ምፍታ በጣም ነው ፈኒ የሚያደርገው። ምርጥ ጓደኛ ነው። ሀይሚዬና ብሩኬ ብቻቸውን አይሆኑም። እኔ
አብሬ እኖራለሁ እያለ ነው። እዚህ ጋር ትክክል ነው። አንድ ሰው ኒካ እስከሚያደርግ ድረስ አብረው አይኖርም ማለት ነው። ስለዚህ ብሩኬ አፍጥነው 1000 ዓመት አይኖርም። ሬዲዮ ነው የምነግርህ። ከዚህ ጋር 1000 ዓመት አይኖርም። እንደዚህ ደፍረው እስከ ቤት ውስጥ ከተተኛ ሬዲዮ ነው ውዶች፣ እውነት ከሆነ ማለት ነው። ግዴታ ሽምግልናም ሆነ ምንም ሆነ በቃ አንደኛ ነገር ለሴቷም ክብር ማለት ነው። እንደ ራሴ ያኔ እንደ እህቶች ሁላችሁም ማለት ነው። ለምን መሰላችሁ? ግዴታም ነው። ገባችሁ? ይሄ ነገር ግዴታም ነው። ገና ህልም አለኝ ድሪም አለኝ አይባልም። እና ሰምታይምስ ባይገርማችሁ ሄልዬን በጣም የሆነ ሰዓት ላይ እከታተላት ነበር፣ ሄሉን ማለት ነው። ሄለን ያላዘርም ማለት ነው። በጣም ነው የምትመቸኝ፣ ከምር ነው የምነግራችሁ። ለምን በቃ አላዘር ቤትሽ ካልሄድኩ ላይክ ብሎ እሷ ሞት ስትሄድ እሷ ላይ ጮባት ላይክ እኔም እንደዛ ነው ማድረገው። በሄሉ ቦታ ብሆን ማንኛውን ሰው ማንንም እንኳ አታ ቦይ ፍሬንድ ምናምን በሚለውም በቤት አይገባም። ሬሊዮ ነው የምነግራቸው። እና ሄልዬ በዚህ ነገሯን በጣም ነው መወድላት። እንደዚሁም ሀይምቲ አሁን በቅርብ ነው የጀመረችው፣ ብሩክን በቅርብ ነው የገባው። እና እንደዛ እቤት ከተገባ ሽማግሌ ልኮ በስርዓት የሆነ ኦርደር ብያያዝ ኢትዝ ግሬት ለሁላችንም ማለት ነው። ይሄ ግዴታ ነው ወዶቼ። ይሄን ተናገርኩ ማለት ወይ ሀይሚዬን ዝቅ ማድረግ ብሩክን ከፍ ማድረግ ሳይሆን ለእህቴም ነው። ገባችሁ? አቁመውና ስለዚህ ዲስከስ ከጀመርኩ ወደ ስደት ዓለም እህቶቼ ይመጣለሁ። ሳውዲ ላይ ማለት ነው። እና ለማንኛውም እንግዲህ ዱዓ እናድርግ፣ የታመሙትንም አላህ ይፈውስልን፣ ሁላችንም አላህ ያሽርልን። ጸሎትና በዱዓ ብቻ መግባት ይቀርና አብረን እንግባው። እኔ አላረም ማለት ፍጹም አላረም። እኔ ደስተኛ ነኝ። ይሄ ነገር ብጥበጣ ነው። እኛ ገባን ማለት ያ ደስታ ላይ እንበጠብጠዋለን። ለመሰለ አሁን ቤት ናቸው ሁለቱም ብቻቸው ናቸው ቤት ባይዘዌ እኔ ፍፄ ማለት ነው። እኔ ኢትዮጵያ ያለው ራሱ እንደ ፍፄ ነው ማስበው። ለምን አሻቻለሁ? አይ ቲንክ ሚፍታ ስደት ላይ የተወለደ ልጅ ወይ ስደት ላይ ያደገ ይመስለኛል። ማለትም ሳውዲ ውስጥ እና እናቱ ያው ሳውዲ ስለሆነች እና ኢትዮጵያ ውስጥ እኔ እንደ ፍፄ ነው። አዲ ነው ሁሉ ነገር አዲ ነው። ግን ስደት ላይ በጣም ትንሽ ያው ወደ ዲኑም ጠበቅ ያደርጋሉ። በጣም ነው የሚያካብዱትም ማለት ነው። ከምር እኔ አሁን ብዙ ነገሮችን እንደው ዛሬን ያደርግና ብዙ ነገሮችን እሸወር ነበር። ሰው ራሱ ይገረምብኛል። እንደ ሚፍታና እኔ እንደ ፍፄ ነኝ። ሌላ ሰው ደግሞ እንደ ሚፍታ ሆኖ ማለት ነው እንዴ እና ስደት ያው ስለቆየ ይመስለኛል። ተው በቃ ተዋቸው፣ አትግባተው። እኔ ልለምንሽ ይህን ሻንጣ ይዘህ ይመጣ ወዶቼ። እንግዲህ ሻንጣውን የሚይዘዋል። እንዴት ብቻቸውን ሁለቱ ብቻ ምናምን እያለ ነው። በጣም ነው እኮ የሚካበደው። ብስብላ እና ኢንሻላ እንግዲህ ያው ዳር ብለዋል። አንተ ደግሞ እጥያቱን ማለት ነው ምፍታ እጥያቱን ለምን አሁን እኮ በቃ ዳር ይሄ አኪድ ማለት ነው። በዚህ አመት ውስጥ ሀይሚቲና ብሩኬ ሞርዛን ያው ይፋ ያደርጋሉ። አንዳንድ እህቶቼ ደግሞ ቀለበት አድርገዋል። ማዘር ሸገር ከሄዱ በኋላ ላይክ ብላችኋል። እሱም ጥሩ ነው። ግን ምን መሰላችሁ ውዶቼ ማለት ነው አንድ ሰው ቀለበት ካረገ እንደዚሁም ደግሞ ትዳር ከያዘ ግዴታ ይፋ ይደረጋል። ሰውዶቼ ይሄ ነገር የሚደበቅ ነገር ምንም አይነት ነገር የለም። የሰው አይን ላይክ ምቀኛ ኔቨርስ ፎርዋት ትዳር በሀይሚና በብሩኬ ነው እንዴት ተጀመረው? እና አንዳንዴ ምንድን ነው እራሱ ህጉም ነው መሰለኝ አይ ቲንክ። እንደዚሁም ደግሞ አሁን እዚህ ስደት ዓለም ሰው ከሞተ በኋላ ግዴታ ይነገራል። ለምን የአላህ ርሃም ምናምን እንደሚባል ማለት ነው። እና ቀለበትም ሆነ ኒካም ሲታሰር ይፋ የሚደረገው ነገር መስት ኢምፖርታንት ነው። እና ያው አድርገዋል የምትሉ እህቶቻችን አላችሁ። ኢትዝ ግሬት ደስ ይላል። ይፋ ቢደረግ ደግሞ ሞርዛን ጥሩ ነው። ይሄን ያክል ማካበድ አስፈላጊ አይደለም። እና ሀይሚዬና ብሩኬ እንወዳችኋለን። እንግዲህ ብሩኬ ያለ ሙሉ አፍያውን ይመልስለት። እንግዲህ ዛሬ ቪዲዮ የሚሰራም አይመስለንም። አትጨናነቁ፣ ዱአ አድርጉ። ግን ኢትዮጵያ ኃይለኛ ህመም ካልሆነ ሆስፒታል አይኬድም። እንግዲህ አላውቅም። እስቲ ሲመጣ እንሰማለን። ለማንኛውም ከነሱ አንደበት እንሰማለን። እኔ ቤተሰብ የለም እንዴ? እሺ ና እንሂድ። ምንድን ነው? ተው እኔም አንተም ሀይሚም ብሩክም ከኖርን አብረን ነው መኖር ያለብን እንጂ ወይም ደግሞ እኔ ብሩክ ሀይሚ ሶስታችን ነው መኖር ያለብን። ካልሆነ ሁለቶቻቸው ማን ላከህ? የላከ ሰው አለ እንደዛ ብሎ ማን ይልከኛል? እሺ